እስቲ ዛሬ ስለ አንድ አንገብጋቢ ጥያቄ እነጋገር። በመጨረሻው የመለኮታዊ ፍርድ ቀን ሰዎች በምን መስፈርት ነው የሚለኩት? በዚህ ትንታኔ ውስጥ አንድ ስነ መለኮታዊ ጽሑፍ ለዚህ ጥያቄ የሚሰጠውን መልስ በጥልቀት እናያለን። እሺ፣ እንግዲያው ወደ ዋናው ጥያቄ እንምጣ። የፍርዱ ቀን ሲመጣ የመጨረሻው መመዘኛ መስፈርት ምንድን ነው? መልካም ሥራ ነው ወይስ እምነት? እስኪ ይህ ጽሑፍ ምን እንደሚል እንመልከት። አሁን ብዙ ጊዜ ስለ ፍርድ ስናስብ ብዙ መስፈርቶች ያሉ ይመስለናል አይደል? ነገር ግን ዛሬ የምንመረምረው ምንጭ የሚለው ነገር የተለየ ነው። አንድና አንድ ብቻ ወሳኝ መስፈርት እንዳለ ነው ይሞግተው። አዎ፣ አንድ ብቻ። እሺ፣ ታዲያ ያ ብቸኛ መስፈርት ምንድን ነው ከተባለ መልሱ ይህ ነው። በዚህ ጽሑፍ መሰረት የፍርድ ሁሉ መሰረት አንድ ግለሰብ ለእግዚአብሔር ወልድ በሚሰጠው ምላሽ ላይ ብቻ ነው የሚያተኩረው፣ ሌላ ምንም ነገር ላይ አይደለም። ይህንን ሐሳብ የበለጠ የሚያጠናክርልን ደግሞ በቀጥታ ከምንጩ የተወሰደ ጥቅስ አለ። እንዲህ ይላል፣ በእርሱ የሚያምን አይፈረድበትም፣ የማያምን ግን በእግዚአብሔር አንድያ ልጅ ስም ስላላመነ አሁኑኑ ተፈርዶበታል። እንደሚታየው ሁሉም ነገር የሚሽከረከረው በዚህ አንድ ነጥብ ዙሪያ ነው፣ ማመን ወይም አለማመን። እዚህ ላይ ደግሞ በጣም ያስገርም ነገር አለ። ምንጩ ይህንን ጉዳይ እንደ እምነት ብቻ አድርጎ አያየውም። ከዛ ይልቅ በብርሃንና በጨለማ መካከል እንደምናደርገው መሰረታዊ ምርጫ ነው የሚያስቀምጠው። እውነትን የሚከተሉ ሰዎች ወደ ብርሃን እንደሚመጡ፣ ክፉን የሚያደርጉ ግን ደህና እነሱ ጨለማን እንደሚመርጡ ይገልጻል። እሺ፣ በብርሃንና በጨለማ መካከል መምረጥ ቀላል ይመስላል አደል? ግን እዚህ ላይ ነው ነገሩ የሚከብደው። ይህ ምርጫ ራሱ ወደ አንድ መሰረታዊ ችግር ወይም ጽሑፉ እንደሚለው የፍጡራን አጣብቂኝ ወደሚለው ነገር ይመራናል። እናም የችግሩ ዋናው ምንጭ ይሄ ነው። ጽሑፉ እንደሚለው እንዲህ ባለ አወቃቀር በተፈጠረ ስርዓት ውስጥ አንድ ፍጡር በራሱ እግዚአብሔርን መውደድ አይችልም። አስቡት እስቲ፣ ፍጡራን በራሳቸው ችሎታ ብቻ ምንም አይነት መለኮታዊ እርዳታ ከሌለ እግዚአብሔርን መውደድ አይችሉም። ይሄ ትልቅ አጣብቂኝ ነው። እናም ቁልፉ ነጥብ ይሄ ነው። ፍቅር ከመምጣቱ በፊት መረዳት የግድ መቅደም አለበት። ይህ ደግሞ ትልቅ ስነ መለኮታዊ ጥያቄ ያስነሳል። አንድ ፍጡር ፈጽሞ ያላየውንና የማያውቀውን አምላክ እንዴት አድርጎ ሊወድ ይችላል? እንዴት ነው የሚቻለው? ታዲያ ለዚህ ከባድ አጣብቂኝ መፍትሄው ምንድን ነው? እዚህ ላይ ነው እንግዲህ ምንጩ ወደሚያቀርበው ስር ነቀል መፍትሄ የምንመጣው። ይኸውም ሥጋዌ ተብሎ የሚጠራው ማለትም እግዚአብሔር ሰው የመሆኑ ክስተት ነው። ጽሑፉ ሐሳቡን የሚገነባው በጣም ምክንያታዊ በሆነ ሰንሰለት ነው። የመጀመሪያው ነጥብ ይሄ ነው። የሆነ ነገር ለማወቅ መጀመሪያ ማየት ወይም ማስተዋል ያስፈልጋል። ማየት ካልተቻለ ከዚያ ቀጥሎ ያለው እርምጃ ግልጽ ነው። ማወቅ አይቻልም አይደል? ማስተዋል ከሌለ ምንም አይነት እውቀት ሊኖር አይችልም። ይህ በዚህ ሐሳብ ውስጥ ወሳኝ ሕግ ነው። ስለዚህ ማወቅ ካልተቻለ ደግሞ መውደድ አይቻልም። እናም ይህ የሐሳብ ሰንሰለት ወደ መጨረሻው ድምዳሜ ያደርሰናል። እውቀት ለፍቅር ቅድመ ሁኔታ ነው። ስለዚህ አንድን ነገር ለማፍቀር መጀመሪያ ማወቅ ይግድ ነው። እናም ሥጋዊ የሚባለው ነገር ለዚህ ነው የመጣው። ምንጩ እንደሚለው ለፍጡራን ችግር ብቸኛው መፍትሄ ይሄ ነበር፣ እግዚአብሔር ራሱ ሰው ሆኖ መገለጡ። ይህም ፍጡራን እንዲያዩት፣ እንዲሰሙት፣ እንዲዳስሱትና በዚህም በሂደት እንዲያውቁትና እንዲወዱት እድል ከፍቷል። እሺ፣ እግዚአብሔር ሰው ሆነ። ከዛስ? ይህ ታሪክ ወደማይቀረው ማጠናቀቂያው ወደ ክንወኑ ጫፍ ይወስደናል። ይኸውም የመስቀሉ ትርጉም ነው። ብዙ ጊዜ ስለ ስቅለት ስናስብ እንደ አንድ አሳዛኝ ክስተት ብቻ ልናየው እንችላለን። ነገር ግን በዚህ ጽሑፍ መሰረት ከዛ እጅግ የላቀ ነው። በርካታ መለኮታዊ ዓላማዎችን በአንድ ጊዜ ያከናወነ ድርጊት ነው። ለምሳሌ የእግዚአብሔርን ፍቅርና ፍትሕ ማረጋገጥ፣ ኃጢአትን ማጥፋት እና እንዲያውም የፍጥረትን ሥራ ማጠናቀቅን ይጨምራል። እዚህ ላይ ነው እንግዲህ ምንጩ ዋና መከራከሪያውን የሚያቀርበው። በመስቀሉ አማካኝነት ይላል፣ ፍጡራን በእግዚአብሔር ላይ የነበራቸው ጥርጣሬ ሁሉ ይወገዳል። በሌላ አነጋገር መስቀሉ ለእምነት የሚያስፈልገውን የመጨረሻና ፍጹም ማረጋገጫ የሰጠ ክስተት ነው ተብሎ ይታመናል።
እሺ፣ ይሄ ሁሉ ታላቅ መለኮታዊ ዕቅድ ነው። ግን ጥያቄው ታዲያ የግለሰቦች ምርጫ የት ጋር ነው የሚገባው የሚል ይሆናል። ይህ ታሪክ ከመጨረሻው ፍርድ ጋር እንዴት ነው የሚገናኘው? እስኪ ይህንን ግንኙነትን እንመልከት። እዚህ ላይ ነገሩ በጣም ግልጽ ነው። ጽሑፉ በመለኮታዊ ጸጋና በግለሰብ ኃላፊነት መካከል ያለውን መስተጋብር ያስቀምጣል። እግዚአብሔር ወደ ንስሐ የሚመራ ጸጋን ይሰጣል። ነገር ግን ይሄ ነገር ግን በጣም ወሳኝ ነው፣ ፍጡራን ያንን ጸጋ የመቀበል ወይም ያለመቀበል ሙሉ ነፃ ፍቃድ አላቸው። እግዚአብሔር ማንንም አያስገድድም። ስለዚህ ጸጋን አለመቀበል ራሱ በንቃት የሚወሰን ምርጫ ይሆናል። እናም ይሄ ምርጫ ሁለት ተለያዩ ውጤቶችን ያስከትላል። መንገዶቹ ሁለት ናቸው። በአንደኛው መንገድ እግዚአብሔር ጸጋውን ሲሰጥ ፍጡሩ ይቀበለዋል፣ ውጤቱም ንስሐና ሕይወት ይሆናል። በሌላኛው መንገድ ግን ፍጡሩ ያንን ጸጋ አልቀበልም ይላል፣ ውጤቱም ንስሐ መግባት አለመቻልና በመጨረሻም ፍርድ ይሆናል። ስለዚህ የፍጡር ምርጫ የሚያስከትለው ውጤት ከዚህ በላይ ግልጽ ሊሆን አይችልም። እና በመጨረሻ ምንጩ ሐሳቡን የሚደመድመው በዚህ ነው። አንድ ሰው በእሳት ባህር ውስጥ መጣል አለመጣሉ የእያንዳንዱ ፍጡር ለራሱ የሚወስነው ምርጫ ነው ይላል። ይህ ማለት የመጨረሻው የፍርድ ኃላፊነት ሙሉ በሙሉ በግለሰቡ ነፃ ፈቃድ ላይ ነው የሚወድቀው። ይሄ ሁሉ ነገር እንግዲህ ወደ አንድ በጣም ጥልቅና ከባድ ጥያቄ ይወስደናል። ምናልባትም የዚህ ሁሉ ስነ መለኮታዊ ማዕቀፍ እምብርት ወደ ሆነው ጥያቄ የአንድ ፍጡር ነፃ ምርጫ ከጊዜ መጀመሪያ በፊት ከታወቀ መለኮታዊ ዕቅድ ጋር እንዴት አብሮ ሊሄድ ይችላል? የሰው ልጅ ነፃ ፈቃድ እና ሁሉን አዋቂ የሆነው የእግዚአብሔር ዕቅድ እንዴት ነው የሚጠጣጠሙት? ይህ እንግዲህ ለቀጣይና ለጥልቅ ማሰላሰል የሚጋብዝ ትልቅ ጥያቄ ነው።